ሰላም ጤና ይስጥልን የተከበራችሁ የተወዳችሁ ተመልካቾቻችን እንደምንላችኋል። ከፋና ብሮድካስቲንግ ኮርፖሬት ፋና ቴሌቪዥን ፋና ጤናችን እንሆ ተጀምሯል። አብራችሁ ልትሆኑ በአክብሮት እንጋብዛለን። ለዛሬም የተለያዩ ርዕሰ ጉዳዮችን ወደ እናንተ ወደ ተመልካቾች የምናደርስ ይሆናል። አብራችሁ ልትሆኑ በድጋሚ በአክብሮት ጋበዝን። ከያዝናቸው መረጃዎች ወይም ደግሞ ፕሮግራሞች መካከል ከቪኤስኦ ከፋና ብሮድካስቲንግ ኮርፖሬት ጋር በመተባበር የሚያቀርበው ሳምንታዊ ፕሮግራም አለ። በተለይ የከፍተኛ ትምህርት ተቋማት ተማሪዎች የዩኒቨርሲቲ ተማሪዎች እንግዲህ በመደበኛነት ትምህርቶቻቸውን እየተከታተሉ አይደለም። ስለዚህ ከትምህርቶቻቸው ማቆማቸው ከስነልቦና አንጻር የሚፈጥረው ተጽዕኖ አዎንታዊም አሉታዊም ጎኑ ምን ይመስላል የሚለውን እንደዚሁ እናስዳስሳችኋለን። ከዛ ቀጥል አድርገን ደግሞ በሀገራችን ደረጃ እንግዲህ የኮሮና ቫይረስ ስርጭትን ተከትሎ ብዙ ስራዎች እየሰሩ ለመከላከል መንግስትም የተለያዩ ግለሰቦችም ተቋማትም ስራቸውን እያከናወኑ ይገኛሉ። ከጸረ ተዋሲያን ርጭት ተቋማትም እያካሄዱ ይገኛሉና ይሄ መስፋፋቱ ጥሩ ሆኖ ሳለ ነገር ግን ከጥራትና ከጥንቃቄ ጋር በተያያዘ መስራት የሚገባቸው ስራዎች እንዳሉ ይታመናል። አንዳንድ ጊዜ ለመከላከል ብለን የምንሰራቸው ስራዎች በህብረተሰቡ እንዲሁም ደግሞ በእኛ ላይ የሚያሳድረው ተጽዕኖ ቀላል አይደለምና ይሄ የሚመለከተው አካል ማን ነው ስንል የምሰሩት ስራዎችስ መበረታታት የሚገባው ጉዳይ የትኛው ነው የሚለውን እንደዚሁ እንግዳ ወደ እናንተ የምናደርስ ነው የሚሆነው። በድጋሚ አብራችሁ እንድትሆኑ በአክብሮት እንጋብዛለን። ብስራት መንግስቱ እያስተናገድኳችሁ ቆይታ አደርጋለሁ። ናትናኤል ሲሳይ ያስፈጽማል። ከመላው የስቱዲዮ ባለሙያዎቻችን ጋር በጋራ በመሆን አብራችሁ ቆይታ እናደርጋለን። ከመልእክት በኋላ ቀደም እንደጠቆምኳችሁ ቪኤስኦ ከፋና ብሮድካስቲንግ ኮርፖሬት ጋር የሚያዘጋጀው ሳምንታዊ ፕሮግራም አለ። እሱ ደግሞ ከዩኒቨርሲቲ ተማሪዎች ጋር ከስነልቦና አንጻር ተማሪዎቹ ምን ስሜት አላቸው እንዲሁስ ምን መደረግ አለበት የሚለውን የሚዳስስ ነው። ከዛ በኋላ እንገናኛለን። አብራችሁኑ ነው። በሽታው እንደ በሽታ ለሁላችንም ስጋት ነው። መጀመሪያ ወደ የቤታችሁ ሂዱ ሲባል ለ15 ቀን ነበርና ያው ግር የማለት ስሜት አለ። ባላሰብነው ሰዓት መቋረጡ ከባድ ስሜት ነው። ልምዶችን የምናገኘው ከትምህርት ቤት ከመሄድ ነው። ስለዚህ ትምህርት ቤት መሄድ ትምህርት ብቻ አይደለም ማለት ነው የምናገኘው። የአእምሮ ውጥረት የአእምሮ ጭንቀትን ለመቀነስ የሚያገለግሉ አዎንታዊ የሆኑ የተለያዩ መንገዶች አሉ። እነሱን መጠቀም ትምህርት ጊዜ ያልሰጠንን ነገሮች አሁን ላይ ጊዜ ወስደን እንድናይ ማድረጉ መልካም አጋጣሚ ነው። ኮቪድ-19 በዓለምም በሀገራችንም ያለው ስርጭት ከጀመሪያ ጊዜ ጀምሮ በተለያዩ ሀገራትም እንደተደረገው ዩኒቨርሲቲዎች አካላዊ የሆነ ወይም ደግሞ የገጽ ለገጽ የትምህርት የማስተማር ሁኔታ ተቋርጦ የቀን ተማሪዎች በተለይ ወደ ቤተሰቦቻቸው እንዲሄዱ የተደረገበት ሁኔታ አለ። መጀመሪያ ወደ የቤታችሁ ሂዱ ሲባል ለ15 ቀን ነበርና ያው ግር የማለት ስሜት አለ። ግራ የመጋባት ቀጥሎ ወዴት ነው የሚሄደው የሚለው ነገር። በተጨማሪ ደግሞ እኔ የሕክምና ተማሪ መሆኔን ገና ያወቅኩበት ሰሞን ስለነበረ የነበረ ደስታ ነበረ፣ ኢነርጂ ነበረ፣ ለመማር ጉጉትም አለ፣ አዲስ ነገር የመጀመር ደስታ አለና ያውላ ነገር የሆነ ቀዝቃዛ ውሃን የቸለሰበት እዛ ላይና ያ ነገር ግራ የመጋባት ስሜት ፈጥሮብኛል። ግን ይሄን ያህል ርቆ ይጓዛል ብዬ ስላላሰብኩኝ በጣም አልተጨነኩም ነበረ። ያው እዚህ ድረስ ይደርሳል ብዬ አልገመትኩም ነበረ። አንደኛ አመት ተማሪ ነኝ። ልክ አንደኛ ሴሚስተር እንደጨረስን ነው ይሄ ነገር የተከሰተው ማለት ነው። አስታውሳለሁ እንደውም አንድ ኮርስ ይቀረን ነበር። ከዛ መጀመሪያ አካባቢ መደነጋገር ነበር። ብዙ እንትን ነበር፣ ሰው እርስ በርሱ እንትን ይል ነበር ምናምን ነገር እና ይከብድ ነበር እውነቱን ለመናገር።
መጀመሪያ ለ2 ሳምንት አካባቢ እንድንሄድ ሲደረግ የተለያዩ እርምጃዎች ተወስዶ ምናልባትም ወደ ትምህርታችን እንደምንመለስ ነበር አስበን የወጣ ነው። ከዛ በኋላ ያው ነገሮች ስላልተስተካከሉ በዛው ቤት እንድንቀር ተደርገናል። ባላሰብነው ሰዓት መቋረጡ ከባድ ስሜት ነው። በእኛ ዲፓርትመንት ይሄ ማኔጅመንት የምትይው አንዱ ራሱ ይሄ ሶሻብልነቱን የሚያሳይ ነው እና አሁንም እየተማርን ነው፣ ግን ትምህርቱ በርቀት ነው የሚሆነው። ማግኘት ያለብን ነገር እያገኘን አይደለንም። በዛ ላይ ደግሞ አብረን ጓደኞቻችን ጋር የነበረው ማህበራዊ ግንኙነት ትምህርቱም ከማህበራዊ ግንኙነት ጋር ስለሚገናኝ ያንን በተግባራዊ ነገር ማግኘት አልቻልንም። ሶሻል ላይፍ ማለት ክላስ ላይፍ ልበለው እሱ ይቀራል ያስባለሁ። ተገናኝቶ እንደ ድሮ ሃጊንግ ምናምን ነገር ብዙም አይኖርም። ከነበርኩበት ልማድ መውጣት ከባድ ነው ማለት የነበረ የዕለት ተዕለት ዘይ አለ እና ያኗኗር ሙሉ በሙሉ ባይሆንም በተወሰነ መልኩ ተቀይሯል እና አዋዋሌን መቀየር ውሎ መቀየር ከባድ ነበረ። ውጭ ነበር ብዙ ጊዜ የማሳልፈው። ላይብራሪ የመሄድ ልማድ ነበረኝና ፐብሊክ ቦታዎች እንዳለ ሲዘጉ መውጣት ሪስኪ በሚሆንበት ጊዜ ቤት ለመሆን አስገዳጅ ሁኔታ ስለሆነ ተገድጄ እንደማደርገው ስረዳ ይከብደኛል። ማለት ያው ቤት የሙሉበት ሁኔታዎች ሊኖሩ ይችላሉ በተከታታይ ግን እዚህ ጋራ የሆነ በራሴ ፈልጌ ያለመሆኑን ሳቅ የሆነ አውትሳይድ ፎርስ እንዳለ ስረዳ ያ ነገር ትንሽ ስሜቴን ይረብሸዋልና አለመውጣት ሳስበው ይጨንቀኛል። ሙሉ ለሙሉ ቤት መዋል ሲጀምር የመጀመሪያው ፐርፐዝ ወይም ደግሞ አላማ ያጣል። ሌላ ጊዜ በጧት ተነስቶ የቤት ስራ ቁርስ በልቶ ለብሶ መሄድ ራሱ ለብሶ ከመሄዱ በዘለለ የራሱ የሚያሳድረው ተጽዕኖ አለ አይደል? የምትሄጂበት ቦታ መኖር፣ የምታሳኪው አላማ መኖር፣ ይሄ ህይወትሽ ውስጥ የምታሳኪያቸው ግቦች እንድታስቀምጪ ይረዳል። አሁን ግን ጧት ተነስቶ ምንም አይሰራም፣ መነሳት ያለብሽ ጉዳይም የለም፣ ሰዓቱ አይሄድም። ስለዚህ እነዚህ ሁሉ ነገሮች ተጽዕኖ ያሳድራሉ። ልምዶችን የምናገኘው ከትምህርት ቤት ከመሄድ ነው። ስለዚህ ትምህርት ቤት መሄድ ትምህርት ብቻ አይደለም ማለት ነው የምናገኘው። ስለዚህ አሁን ከዚህ ሁኔታ ጋር ትምህርት ሲቆም ሙሉ ለሙሉ አንድ ነገር አይደለም ወይም ደግሞ ትምህርቱን ብቻ አይደለም ማለት ነው እያጡ ያሉት እነዚህ ልጆች። የማህበራዊ ግንኙነታቸውን እያጡ ነው። ጊዜ የሚያጠፉበትን ነገር እያጡ ነው። ስለራሳቸው የማወቅ እድል እየቀነሰ ነው። ብዙ ነገሮች ውስጥ አያልፉም። ስለዚህ እነዚህ ሁሉ ነገሮች ተጽዕኖ የሚያሳድሩ ነገሮች ናቸው። የምንማርበት ጊዜ ያው ይራዘማል። የተለያዩ ዩኒቨርሲቲዎች የመጀመሪያ ዲግሪ ተማሪዎችን እንደማያስመርቁ ገልጸዋል። ይሄ ማለት የትምህርቱን አመት ካላንደር ቀይሮታል ማለት ነው። ያ በራሱ ችግር ነው። እንዲሁ የፊት ለፊት ትምህርቶች አለመሰጣታቸውና የኦንላይን ፕሮግራሞች መሆናቸው ብዙም አገልግሎት ላይ ካልዋለው ስርዓት፣ የኢንተርኔት ተደራሽነት፣ የተማሪዎች ደግሞ ራሳቸውን ማኔጅ ያለማድረግ ጊዜያቸውን ያለመጠቀም ችግሩ ትምህርቱ በታሰበው መንገድ እንዳይቀጥል ያደርገዋል። ይሄ ስጋት አለኝ በዚህ ጉዳይ። ያው የእድሜ ነገር ያሳስባል። ሕክምና እንደታወቀው ከፍተኛ ጊዜ የሚፈጅ ነው። ከሁሉም አመቱ ረዘም ያለ እድሜ ነውና ያ ነገር እኔን ኢምፓክት እያደረገኝ ነው። ማለት ቀጥሎ ወዴት ሊሄድ ነው የሚለውን ማወቅ አለመቻል ራሱ የሆነ ስሜት ይፈጥራል። ማለት የመያዝ ስሜት ይፈጥራል እና ማለት ትምህርቱ እንዴት ነው የሚሆነው፣ እንዴት አድርገን ነው የምንቀጥለውና በዚህ እንትን ግራ የመጋባት ስሜት ውስጥ ነኝ ያለሁት። ቤት በሚሆን ሰዓት አንድ ሰው በጣም መሰላቸት ሊኖር ይችላል። የዚህ ነገር መጨረሻ አለማወቁ በራሱ ደግሞ ቢያንስ እስከዚህ ጊዜ ድረስ ነው ብሎ እንዳያስብ የበለጠ የፍርሃት ስሜት ሊሰጠው ይችላል። አላማ ማጣት አለ፣ መዋያ ማጣት አለ፣ ሰዓት አልገፋ ይላል። ከዚህ በተጨማሪ ደግሞ ብዙ በሌሎች ነገሮች ውስጥ በመከበብ ውስጥ ማሰብ ያልፈለግሻቸው ወይም ደግሞ ጊዜ ሰተሽ ትኩረት ብታረጊባቸው ጥሩ ስሜት ላይ ሰጡሽ የሚችሉ ነገሮችን የግድ እንድትጋፈጭ ያደርግሻል ማለት ነው። ምክንያቱም ጊዜ አለሽ። አሁን
የምታስቢበት ክፍተት አለ። ላለማሰብ ምንም በዙሪያሽ የሚከለክልሽ ነገር የለም። ስለዚህ እነዚህ ሁሉ ነገሮች የባህሪ ለውጦችን ያመጣሉ። እንዳልኩሽ ምግብ መቀነስ ሊሆን ይችላል፣ ወይም ደግሞ ከልክ ያለፈ ምግብ መመገብ ሊሆን ይችላል። መተኛት፣ መነሳት አለመፈለግ፣ ወይም ደግሞ እንቅልፍ ማጣትም ሊሆን ይችላል። አሁን ባህሪ ላይ ስናወራ ትክክለኛው ባህሪ ይሄ ነው የምንለው ነገር ስለሌለ ኮንቲኒየም ነው፣ ወይም ደግሞ መስመር ቢሆን ከዚህ እስከዚህ ነው እንጂ ማለት ምንችለው ይሄ ጫፍ የምንለው ነገር ስላልሆነ መተኛት ልክ ነው። ከልክ ያለፈ መተኛት ግን ልክ አይደለም፣ ወይም ደግሞ እንቅልፍ ማጣትም ልክ አይደለም። ስለዚህ ኖርማል ከምንላቸው ባህሪዎች ወደ ጥግ የመውጣት ነገር ሊኖር ይችላል። ከሰዎች ጋር መጨቃጨቅ፣ በትንሽ በትልቁ መነጫነጭ፣ ቶሎ መበሳጨት፣ ከወላጆች ጋር አለመግባባት፣ እነዚህ ሁሉ ነገሮች ሰው ቤት ውስጥ ሲቀመጡ ስፔሻሊ ወጣቶች ቤት ውስጥ ሲቀመጡ ሊመጡ የሚችሉ ችግሮች ናቸው። ሌላው እንግዲህ ወደ ሱስ ውስጥ የመግባት ዝንባሌዎችም ሊኖሩ ይችላል። የአልኮል ሱሰኛ መሆን እንደው የአልኮል ብቻ ሳይሆን የፊልሙም የማህበራዊ ሚዲያውም የተለያዩ ነገሮች ላይ የቴሌቪዥን ለረጅም ጊዜ መመልከት እንዲህ አይነት አሉታዊ የሆኑ ባህሪያትን ምናልባት ወደ ልምድ ሆነው አንዳንዶቹም ወደ ሱስ ሊያስይዙ ወደሚችሉ ነገሮች ሊገቡ የሚችሉባቸው ሁኔታዎችም ይኖራሉ። በሽታው እንደ በሽታ ለሁላችንም ስጋት ነው። በጣም አስቸጋሪ ነገር ነው። ነገር ግን ቤት መቀመጥን ራስን ከማስጨነቅና ከመረበሽ ወይ ደግሞ ድብርት ላይ ከመጣል ይልቅ የተሻለ ነገሮችን የምናገኝባቸው መንገዶች እንፈልጋለን። እኔም በግሌ ምንም እንኳን እንደ በፊቱ ባይሆንም የቡድን ስራዎች ከጓደኞች ጋር የምሰራቸው ስራዎች አሁን ላይ ያሉ፣ ነገር ግን በራሴ መንገድ የምሰራቸውን ፕሮጀክቶች፣ የሚሰሩ ፕሮግራሞችን በተሻለ መንገድ ለመስራት እጥራለሁኝ። እንዲሁ ደግሞ በኢንተርኔትም የማገኛቸውን ትምህርቶች እከታተላለሁ። ስለዚህ ምናልባት ወደ ትምህርቴም ስመለስ የተሻሉ ነገሮችን ይዤ ለመመለስ ያስችለኛል። እንደነገርኩሽ ሌሎች ክህሎቶችንም እየፈለኩ ነው። ማንበብ በራሱ እስከዛሬ ትምህርት ጊዜ ያልሰጠንን ነገሮች አሁን ላይ ጊዜ ወስደን እንድናይ ማድረጉ መልካም አጋጣሚ ነው። አብዛኛውን ጊዜ በማንበብ ለማጥፋት ሞክራለሁ። ባልቻልኩበት ጊዜ ደግሞ ከቤተሰብ ጋራ ጊዜ እናሳልፋለን። በተቻለ መልኩ ወጣን በማለት ሊሆን ይችላል እና ያው ካለው ነገር ትንሽ ራሳችንን ለማረጋጋት ሪፍሬሽ ለማድረግ አብረን ጊዜ እናሳልፋለን ከቤተሰብ ጋር። ከዛም በዘለለ አንዳንድ መዝናኛ ነገሮችን አያለሁኝ። ያው ድብርቱም አለና ያን ነገር ለማጥፋት ሚሞች ሊሆን ይችላል፣ ፈን ቪዲዮዎች ምናምን እነሱን በማየት ራሴን ዘና ለማድረግ ሞክራለሁ። የአእምሮ ውጥረት፣ የአእምሮ ጭንቀትን ለመቀነስ የሚያገለግሉ አዎንታዊ የሆኑ የተለያዩ መንገዶች አሉ። እነሱን መጠቀም ነው። ለምሳሌ አካላዊ እንቅስቃሴ ማድረግ በጣም ይመከራል። ለወጣቶችም ለአዋቂዎችም ቢሆን ጥሩ ነው። ሰዎች አእምሯቸው በሚወጠርበት በሚጨንቃቸው ጊዜ አካላዊ እንቅስቃሴ በሚያደርጉበት ጊዜ የተሻለ የስሜት መረጋጋት ሁኔታዎች ይኖራሉ እና አካላዊ እንቅስቃሴ ማድረግ በጣም አስፈላጊ ነው። ከዛም በተጨማሪ ደግሞ ግንኙነቶቻቸውን ምንም እንኳን በአሁኑ ጊዜ የማይቻል ቢሆንም የአማራጭ የመገናኛ መንገዶችን በመጠቀም የስልክ ሊሆን ይችላል፣ የኢሜል ሊሆን ይችላል፣ ሌሎች አማራጭ የመገናኛ መንገዶችን በመጠቀም ከክፍል ጓደኞቻቸው ጋር ከሌሎች አሁን በርቀት ካሉ ሰዎች ቅርብ የሆኑ ሰዎቻቸው ጋር መገናኘት፣ ሀሳብ መለዋወጥ፣ ችግርም ካለ ሼር መደራረግ፣ መጋራት እጅግ በጣም አስፈላጊ ነው የሚሆነው። ትልቁ እንግዲህ ኃላፊነት ስንሰጥ የምንጀምረው ከወላጅ ነው። ምክንያቱም ወጣቶች ናቸው እንደተባባል ነው። ብዙ አይነት ለውጦች በህይወታቸው ውስጥ እየመጡ ነው። ይህንን ነገር ማስተካከል የሚችለው የመጀመሪያው ደግሞ ሰፖርት ሲስተም ወላጅ ነው። ስለዚህ ምንድነው ወላጆች በመጀመሪያ ይሄ ተጽዕኖ ወይም ደግሞ የዚህ ነገር መምጣት ልክ በእነሱ ህይወት ውስጥ ያለውን ተጽዕኖ እንደሚያዩት ሁሉ በልጆቻቸውም ህይወት ውስጥ ያለውን ተጽዕኖ በሙሉ ማየት መቻል አለባቸው። ይሄ ማለት ምን ማለት ነው? ቤት መዋሉን ብቻ የሚያበሳጨው ሊመስለው ይችላል፣ ግን አይደለም አይደል? ከዛ ጀርባ ሌሎች ብዙ ነገሮች አሉ፣ ፋክተሮች አሉ። እነሱን ሁሉ ማየት አለበት። ቤት መዋል ማለት ለልጁ ምንድን ነው ወይም ለልጅቷ ምንድን ነው? ያሳጣት ነገር ምንድን ነው? እዚህ በመዋሏ
ወይም ደግሞ እዛ ባለመሆኗ ዴቨሎፕመንቷን ወይም እድገቷን በምን መልኩ ያበላሻል ወይ ጥሩ ያደርገዋል የሚለውን ነገር ማየት አለበት። ይሄንን ስናቅ ነው ከዛ በኋላ ችግሮቹን ማከም መጀመር የምንችለው። የውሎ ተግባራቶቻቸውን እንቅስቃሴዎቻቸውን በደንብ በማስቀመጥ በማቀድ እሱንም አስፈላጊ በሆነ መንገድ መተግበር አስፈላጊ ነው። ማቅረብ፣ መረዳት፣ ፍቅር መስጠት፣ ችግሮቻቸውን መረዳት፣ መጠየቅ፣ ማዳመጥ በጣም ከወላጆች የሚጠበቅ ጉዳይ ነው። መደረግም ያለበት ነገር ነው። እንግዲህ ማወያየትም እንደ ጓደኞቻቸውም እንደ ወላጆቻቸውም አንዳንዴ እንግዲህ እንደ አስተማሪዎቻቸውም ሚና በመውሰድ በደንብ ጥሩ በሆነ ጊዜ ቆይተው ይሄን ጊዜ አሳልፈው ተመልሰው የትምህርት ጊዜያቸው ሲከፈት ጤናማ በሆነ መንገድ ትምህርቶቻቸውን እንዲቀጥሉ ማድረግ በጣም አስፈላጊ ነው። ከወላጆች በኩል ሁሉም ሰው የየራሱ ከችግሮች ጋር ዲሌማ የሚያደርግበት ጊዜም አቅምም አለው። ስለዚህ የሁላችንም ልጆች በተመሳሳይ ሁኔታ ሪያክት አያደርጉም ወይም በተመሳሳይ ሁኔታ እንትን አይሉም፣ ከዚህ ነገር ጋር አይላመዱም። ስለዚህ ዋናው ነገር ልጆቻችን ከባህሪያቸው አንጻር፣ ከተፈጥሯቸው አንጻር፣ ከልምዳቸው፣ ከኤክስፒሪየንሳቸው አንጻር እንዴት እየወሰዱት ነው የሚለውን ከሌላ ሰው ጋር በማወዳደር እንትን ሆኗል አንተ እንደዚህ ይያል ከሚለው የበለጠ ኢንዲቪጁዋላይዝድ የሆነ ወይም ለዛ ሰው ብቻ ለዛ ልጅ ብቻ እነዚህ ነገሮች ሁሉ ባገናዘበ ሁኔታ ማስቀመጥና ኖርማል የሚለውን ነገር በተወሰነ መልኩ ኖርማል ማለት ቋሚ ነገር አይደለም። ስለዚህ እሱን ኮንሲደር ማድረግ ያስፈልጋል። ተመልካቾቻችን ተመልሰን መጥተናል። ወደ ተከታዩ መሰናዷችን አሁን ደግሞ እናቀናለን። በቀደም እየጠቆምኳችሁ በመዲናችን አዲስ አበባ በተለያዩ ቦታዎች ላይ አሁን በጣም በሰፊው እየተስተዋለ ይገኛል። በተለይ የኮሮና ወረርሽኝ ለመከላከል ብዙ ስራዎች እየተሰሩ እንደሆነ ይታወቃል። የዲስኢንፌክት ወይም ደግሞ የጸረ ተዋሲያን ርጭቶችን በተቋማትም ደረጃ ይከናወናሉና ይሄን ደግሞ ግለሰቦችም ተቋማትም ፍቃድም ወስደው ፍቃድም ያልወሰዱ ደግሞ እንደዚህ ስራዎችን ይሰራሉ። ይሄ ከህብረተሰብ ደረጃ ምን አይነት ተጽዕኖ ያመጣል? ጥሩ ጎንስ አለ ወይ? ምን አይነት ጥንቃቄ ያስፈልገዋል የሚለውን ወደ እናንተ ወደ ተመልካቾች እናደርሳለን። አቶ አለማየሁ ሁንዱማ የአዲስ አበባ ምግብና መድኃኒት ቁጥጥር ባለስልጣን ምክትል ዋና ዳይሬክተር ናቸው። ዛሬ መረጃ ሊሰጡን እዚህ ስቱዲዮ ተገኝተዋል። እንኳን ደህና መጡ። እንኳን ደህና ቆያችሁ። እንግዲህ ላለፉት ጊዜያቶች የተለያዩ ውይይቶችን አድርገን ነበረ። ዛሬም እንግዲህ ወቅታዊና በጣም አስፈላጊ የምንለውን ጉዳይ ለተመልካቾች እናደርሳለን። ምናልባት የጸረ ተዋሲያን ርጭት ምን ማለት ነው ከሚለውን ጀምር እስኪ። ጸረ ተዋሲያን ርጭት ማለት አንዱ የተዋሲያን የምናስወግድበት ሂደት ነው። እሱም ጸረ ተዋሲያንን ማስወገድ ወይም ደግሞ በእኛ ላይ እንዳይሰለጥኑ የሚያደርግ ኬሚካል ርጭት ነው የሚካሄደው ማለት ነው። ለምሳሌ ጸረ ስንል ያው ተቃራኒ ነው። ለዚህ ተዋሲያንን ወይም ደግሞ ጀርሞች ልንል እንችላለን፣ ፕሮቶዞሎች ሊባል ይችላል፣ ባክቴሪያዎች እንዲሁም ደግሞ ቫይረሶችን ጭምር የሚያስወግድ ነው ማለት ነው። አሁን ይህንን ስራ ለመስራት ብዙ ፍቃዶች ያስፈልጋሉ፣ መንቀሳቀስ መቻል አለበትና እንዲረጭ ማን ነው የሚፈቅደው? እንዲረጭ የሚፈቅደው በመጀመሪያ በዓለም አቀፍ ደረጃ ነው ይሄ ነገር መታየት ያለበት። ምክንያቱም እኛም ከዓለም የተባበሩት መንግስታት አንዱ ሀገር እንደመሆናችን መጠን ይሄን ነገር በጤና ብዙ ጊዜ የተለያዩ መመሪያዎችን የሚያወጣ የዓለም ጤና ድርጅት ነው። የዓለም ጤና ድርጅት ነው ይሄንም የሚፈቅደው ጸረ ተዋሲያን ኬሚካል ርጭት እንዲካሄድ አንዱ የሚፈቅደው የዓለም ጤና ድርጅት ነው። በተዋረድ ደግሞ የኢትዮጵያ ጤና ሚኒስቴር አለ። ከዛ ደግሞ በየደረጃ ደግሞ የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን አለ። በአዲስ አበባ ስንመጣ ደግሞ የአዲስ አበባ ምግብና መድኃኒት ቁጥጥር ባለስልጣን ይሄን ተዋረድ በመከተል ጸረ ተዋሲያን ርጭት እንዲካሄድ የተለያዩ መስፈርቶችን ያያል፣ እንዲሁም ደግሞ ብቃት ይሰጣል፣ ቁጥጥር ያደርጋል ማለት ነው። ምናልባት ምን አይነት አካባቢዎች ነው መረጨት ያለበት? መረጨት ውስጥ እንደው አሁን በተለይ ከአሁኑ ጋር አስፈላጊ ነው ማለት ይቻላል? ይሄ አሁን ቅድም ካነሳ ነው በተለይ ሚያዝያ አካባቢ ላይ የዓለም ጤና ድርጅት ያወጣው መመሪያ አለ። ይሄ በእንግሊዝኛው ሪኮሜንዴሽን ፎር ክሊኒንግ ዲስኢንፌክቲንግ ፐብሊክ ፕሌስስ ነው የሚላቸው። ይሄ ማለት ነው ህብረተሰብ ወይም ህዝብ የሚበዛበትን አካባቢ ማጽዳትና ጸረ ተዋሲያን ኬሚካል ርጭት ባለው መመሪያ ላይ አንደኛ መረጨት ያለባቸው እነዚህ በብዛት ሰው የሚበዛባቸው ቦታዎች ናቸው መረጨት መቻል ያለባቸው። ሁለተኛ
ከዚህ ጋር ተያይዞ የተለያዩ ባንኮች አሉ፣ ሆቴሎች አሉ፣ እንዲሁም ደግሞ የተለያዩ መጋዘኖች ምክንያቱም እቃ ስለሚወጣ ስለሚገባ እነዚህ አካባቢዎችም ዲስኢንፌክት መደረግ መቻል አለባቸው። በአጠቃላይ ሰዎች የሚበዛባቸው አካባቢዎች ኮሮናን ለመከላከል ብሎም ለመቆጣጠር በምናደርገው ሂደት ውስጥ እነዚህ አካባቢዎች መረጨት መቻል አለባቸው። ይሄን ነገር ያስቀመጠው የዓለም ጤና ድርጅት ነው። ቅድም ባልነው ዶክመንት ላይ ወይም ደግሞ ባልነው አርቲክል ላይ ያስቀመጠው የዓለም ጤና ድርጅት ነው ማለት ነው። እነዚህ ቦታዎች ቢረጩ ኮሮናን ብሎም ሌሎችም ተዋሲያን መከላከል እንችላለን። ለዚህ በግለሰብ ደረጃ የምናደርጋቸው ብዙ ተሞክሮዎች አሉ። ለምሳሌ እጅ መታጠብ አለ። ከዛ ባሻገር ደግሞ ሳኒታይዘር መጠቀም ምንለው አለ። ከዛ ደግሞ የአፍና አፍንጫ ጭንብል አስገዳጅ ሆኗል። ይሄን እየተጠቀምን ያለ ነው። ይሄ ኬዝ ደግሞ ከአንድ ሁለት ብለን ዛሬ በቀን ከ100 በላይ ከ200 በላይ የተቆጠረበት ያለበት ሁኔታ ስላለ ይሄ ኬዝ ወይም ደግሞ የኮሮና ቫይረስ ወደ ህብረተሰቡ ገብቷል። ለዚህ ማን ተያዘ ማን ያልተያዘ ምንለው ነገር ስለማናቅ እስካልተመረመርን ድረስ ለዚህ አንዱ መከላከያ መንገድ ምንድነው ጸረ ተዋሲያን ኬሚካል ርጭት በህብረተሰብ ደረጃ እንዲረጭ ማድረግ ነው። ይሄም ደግሞ ልምዱ አለን። ምናልባት ብዙዎቻችን እንደምናስታውሰው የአዲስ አበባ ከተማ መስተዳድር ከተማዋ እንድትታጠብ እንድትረጭ ተደርጓል። ለዚህ የዛኔ ህብረተሰቡ የፈጠረውን ስነ ልቦና እናውቀዋለን። ለዚህ ይሄ መረጨቱ አንዱ የኮሮናን ለመከላከል በሚያደርገው ሂደት ውስጥ ትልቅ የራሱ አስተዋጽኦ አለው ብለን እንደምናምነው። እንግዲህ ምን አይነት ኬሚካልስ ነው የሚረጨው? በማንስ መረጨት አለበት? ሰዓቱ እንግዲህ የመርጫ መሳሪያዎችም ጭምር ያስፈልጋሉና እስኪ እነዚህ ደግሞ ይነግሩን። የሚረጩት ኬሚካሎች የተለያዩ ኬሚካሎች ናቸው። ለዚህ አንደኛ ከመረጨቱ በፊት መታየት ያለባቸው ነገሮች የዓለም ጤና ድርጅት የሚያስቀምጠው እኛም በዛ ደረጃ የተለያዩ መስፈርቶችን አዘጋጅተን የተለያዩ ቼክሊስቶችን አዘጋጅተን እየሰራንበት ያለበት ሁኔታ ነው ያለው። አንደኛ መታየት ያለበት መጀመሪያ ፕላን ማድረግ ነው። ዱ ዩር ፕላን ነው የሚለው። ፕላን ማዘጋጀት መቻል አለብን። አንደኛ ምን አይነት ቦታ ነው የሚረጨው፣ በምን አይነት ሰዓት ነው የሚረጨው፣ ምን አይነት ኬሚካል ነው የሚረጨው የሚሉት ነገሮች በደንብ መታየት መቻል አለባቸው። ሁለተኛ ላይ ኢምፕሊመንት ነው። ይሄን ነገር መተግበር አለበት። ስንተገብር በየትኛው ሰዓት ላይ ምን ተገብረው ምን አይነት ኬሚካል እዛ ጋር መረጨት አለበት የሚለው ነገር መታየት መቻል አለበት። ሶስተኛውና መሰረታዊ ነገር ሜንቴን ኤንድ ሪቫይዝ የሚል ነው ያለው። ሜንቴን ማለት ምንድነው? አንድ የረጭተን ምን ተወው ነገር አይደለም። አንደኛ ክሊን የምናደርጋቸው ነው ዲስኢንፌክት ያደረግን ነገር በዛ መቀጠል መቻል አለብን። ተጨማሪ ነገሮችን ማድረግ መቻል ይኖርብናል። ሪቫይዝ ስንል ደግሞ ምናልባት አቅደን ሄድነው ነገር አለ። እቅዳችን የአንዴና የመጨረሻ እቅድ አለ። እቅድ በባህሪው ፍሌክሲብል ስለሆነ ያን እቅዳችን አይተን ደግሞ እንደ ቦታ ሁኔታ ያን ነገር እናያለን ማለት ነው። የሚረጩ ኬሚካሎች የተለያዩ ኬሚካሎች ናቸው የሚረጩት። አንደኛ ብዙ ጊዜ የሚረጨው ይሄ ሶዲየም ሃይፖክሎራይት የምንለው ነው የሚረጨው። ይሄም የበረኪና ፋሚሊ ወይም የበረኪና ዝርያዎች ናቸው። ሌላ ሃይድሮጂን ፐሮክሳይድ ነው የሚረጨው። ሌላው ደግሞ አቅሙ ቢፈቅድ ካልሲየም ሃይፖክሎራይት አለ። ከዛ ባሻገር ደግሞ ኢታኖል ወይም ደግሞ አልኮልም መርጨት ይቻላል። ለዚህ ቅድም ባልነው መልኩ ነው ሲታቀድ እነዚህ ሁኔታዎች ሁሉ መታየት መቻል አለባቸው። ሌላው ሲረጭ አሁን ብዙ ጊዜ ችግር የምናየው ሲረጭ ራሱ አካባቢዎች መጽዳት መቻል አለባቸው። ካልጸዱ ዳይሬክት ኮንታክት መኖር መቻል ኬሚካሉና ጸረ ተዋሲው ዳይሬክት ኮንታክት መኖር መቻል አለበት። ቀጥታ ተዋሲውን ካላገኘው አይገለውም። ብዙ ጊዜ ግን አንዳንድ የምናያቸው ነገሮች ምን ናቸው? ሳይጸዱ ቆሻሻ ቦታ ላይ እንዲህ ወረቀት ባለበት በሚረጩ ስላሉ እነዚህ መጸዳቱንም በደንብ ትኩረት ሊደረግበት ያስፈልጋል። ለዚህ መርጨት ያለብን ሰዓት በጣም ሞቃት መሆን መቻል ያለበት። ሞቃት ከሆነ ሪያክሽን ይፈጥራል። ሪያክሽን ከፈጠረ ደግሞ ኬሚካል ረጭን ብለን እናስብ እንችላለን። ነገር ግን ውሃን የረጨ ነው ማለት ነው። ስለዚህ የምንፈልገውን ኢፌክት ወይም የምንፈልገውን ውጤት ስለማናመጣበት ይሄም ደግሞ በኋላ ብዙ ችግሮች ሊያስከትል ስለሚችል ወይ ጠዋት ላይ ነው መርጨት መቻል ያለብን ወይንም ደግሞ ከ10 ሰዓት በኋላ ቢረጭ ቀዝቀዝ ባለበት ሰዓት ውጤታማ ይሆናል ኬሚካሉ። እንግዲህ በመዲናችን አዲስ አበባ በተለያዩ አካባቢዎች አሁን በስፋት የተለያዩ ግለሰቦችም አካላትም ርጭቱን እያካሄዱ ይገኛሉና ምናልባት ማን ነው ይሄንን እንዲረጩ ፍቃድ የሚሰጠው አካል ነው ወይስ ማንም ተነስቶ ርጭት ማካሄድ ይችላል? ፍቃድ መስጠት ያለበት አካል እንደ ሀገር አቀፍም ስንመለከተው የተለያዩ በየክልሉ የምግብና መድኃኒት ቁጥር በስራ ሂደት ደረጃ ወይም ደግሞ በዳይሬክተር ደረጃ አሉ። በአዲስ አበባ ግን ስንመለከተው በባለስልጣን ደረጃ ነው ያለው። ለዚህ በአዲስ አበባ ላይ የሚሰጠው የአዲስ አበባ ምግብና መድኃኒት ቁጥር ባለስልጣን ብቻ ነው የሚሰጠው ይሄንን ፍቃድ። ምክንያቱም ተዋሲን ለመግደል ነው ጥረት እየተደረገ ያለው። ኮሮና ለመከላከል ጥረት እየተደረገ ስላለ በአንድ ማዕከል መስጠት ስላለበት የአዲስ አበባ ምግብና መድኃኒት ቁጥጥር ባለስልጣን በማዕከል ደረጃ እየተሰጠ ያለው። ለዚህ በዚህ ደረጃ ነው መታየት መቻል ያለበት ማለት ነው። በክልሎችም ስናይ ደግሞ በየክልሉ የተለያዩ በጤና ቢሮ ውስጥ የምግብና መድኃኒት ቁጥጥር የዳይሬክተሮች ወይ የስራ ሂደቶች ስላሉ
በዛ ሂደት ነው። ሰርቪስ ስለሆነ እነሱ ናቸው መስጠት መቻል ያለባቸው እንጂ በፌዴራል ደረጃ ሰርቪስ ስለሆነ በፌዴራል ደረጃ አዲስ አበባ የፌዴራል ምግብና መድኃኒት ባለስልጣን ይህንን ፍቃድ አይሰጥም። ስለዚህ በአዲስ አበባ ደረጃ እኛ ነን የምንሰጠው። በክልል ደረጃ ደግሞ በየደረጃ ያሉ ይሄን የሚመሩት አካላት ስላሉ ይሄን ፍቃድ ይሰጣሉ። ምናልባት አሁን አብዛኞቹ ከተማችን ላይ የምናያቸው እንደዚህ ርጭቱን የሚያካሂዱት እናንተ የብቃት ማረጋገጫ ሰጥታችኋቸው ነው ወይስ እንዴት ነው እያካሄዱ የሚገኙት? ሲጀመር ብዙዎቹ ፍቃድ አልነበራቸውም። ዝም ብሎ ነበር በየሰፈሩ ሲረጭ የነበረው። ለዚህ እኛ ግን ፍቃዱን እንደምንሰጥ በተለያዩ መገናኛ ብዙሃንም እንዲሁም ደግሞ በራሳችን በተለያዩ ሶሻል ሚዲያም ስንገልጽ ነበረ። ከወረዳም ክፍለ ከተማም በማዕከል ደረጃ ይሄ መረጃ ሲሰጥ ነበር። ብዙዎቹ ግን ያው መርጨት ስለሚቻል ብቻ ነው ብዙዎች እየረጩ ያሉት። ለዚህ መርጨት ስለቻልን ብቻ መርጨት መቻል የለብንም። እቃው ስላለን ብቻ መርጨት መቻል የለብንም። ኬሚካሉ ስላለ ብቻ መርጨት መቻል የለበትም። ለዚህ ምንድነው የሚያመጣው ውጤት? በትክክል ካልተረጨስ የሚያመጣው ኢፌክት ምንድነው? በህብረተሰቡ ላይ እንዲሁም ደግሞ በሀገራችን ላይ አንዳንድ የምንሰራቸው ስራዎች ኮሮና እንከላከላለን ብለን ስናስብ ሌላው የጎንዮሽ ተጽዕኖ ያመጣል። የጎንዮሽ ተጽዕኖ ደግሞ ምናልባት ሀገራችንን ዋጋ ሊያስከፍላት ይችላል። ለዚህ ማንኛውም አካል ይህን ጸረ ተዋሲ ርጭት ሲፈልግ ከኛ ጋር ነው ብቃት መውሰድ መቻል ያለበት። አሁን በየሰፈሩ እንረጫለን ብለው የተለያየ ማስታወቂያ የሚያስነግሩ አሉ፣ ምንም ፍቃድ ሳይኖራቸው በተለያዩ ሚዲያዎችም እናያቸው አሉ። እነዚህ አካላት ከነዚህ ተግባርም መቆጠብ አለባቸው ብዬ አስባለሁ። ማስታወቂያ የሚያስነግረውም አካል ከሚመለከተው አካል ብቃት አለው ብሎ መጠየቅ መቻል ያለበት። የግድ ስለከፈለ ብቻ ማስታወቂያ መነገር አለበት ብዬ ስለማላስብ፣ የብሮድካስት ኮርፖሬሽን ይሄን ይፈቅዳል ብዬ ስለማላስብ በዚህ አግባብ መታየት መቻል ያለባቸው። ለዚህ ብቃት የምንሰጠው እኛ ብቻ ነን። ስንሰጥም ደግሞ መስፈርቶች አሉ። ለዚህ ያ ተቋም መርጨት የሚችል አቋም ካለው ወይስ ከሌለው የሚለው ነገር ተቋሙ ይታያል። የሚያመርትበት ቦታ ኬሚካሉን እንዲሁም ደግሞ የሚያዘጋጅበት ቦታ፣ ከዛ ባሻገር ደግሞ የተለያዩ መሳሪያዎች አሉ። ፒፒ የምንላቸው ራሳችን የምንጠብቅባቸው ቦት አለ፣ ልብሱ አለ፣ አይጎግል አለ፣ ፌስ ሺልድ አለ፣ ብዙ የአፍና የአፍንጫ ጭንብሎች እነዚህ ሁሉ ስለሚታዩ ምርጫዎች ምን አይነት ናቸው? የሚረጭባቸው መሳሪያዎችስ ለመርጨትስ ብቁ ነው ብቁ አይደለም፣ መስፈርቶችን አሟልቶ ነው ወደ ሀገር የገባ የሚሉ ብዙ የሚታዩ ነገሮች አሉ። ለዚህ እነዚህ ሁሉ ታይቶ ነው መሰጠት መቻል ያለባቸው። አንዳንድ በመንግስት ተቋማትም እናያቸው ክፍተቶች አሉ። የራሳቸውን ባለሙያዎች አሰልጥነው የራሳቸውን ህንፃዎች ሲረጩ እንዲሁም እንደ በራሳቸው ደግሞ አገልግሎት ሲሰጡ ይታያል። ይሄም በእኛ እይታ እንደ ቁጥጥር መስሪያ ቤት ትክክል አይደለም። እነዚህም አካላት መታረም መቻል አለባቸው። ምን አይነት ብቃት በሌላቸው አካላት ወይም ደግሞ የብቃት ማረጋገጫ ሰርቲፊኬት በሌላቸው አካላት ቢረጭ ምን ተጽዕኖ ያመጣል የሚሉትን ደግሞ እናነሳቸዋለን። ያው ምናልባት እንዳሉት ነው። በተለይ እነዚህ አይነት ስራዎችን ለኮሮናውን ለመከላከል ተብሎ ርጭት ወይም ደግሞ የኬሚካል ርጭቱ በሚካሄድበት ሰዓት ላይ አንዳንዴ በባለሙያ ለመሆኑ ህብረተሰቡ ላይ ወይም ደግሞ እዛ ሰራተኞቹ ላይ ድርጅቱ ሰራተኞቹን ለመከላከል ራሱን ለመጠበቅ ብሎ የሚያደርገው ስራ ሰራተኞች ላይ ሌላ ተጽዕኖ ሊያሳድር ይችላልና ይሄም እርሶ እንዳሉት ነው። ምናልባት ብዙ ጊዜ የሚነሳው 60 ቀን ይባላል፣ 20 ቀንም 40 ቀንም ይባላል። አሁን እንደ ባለሙያ ወይም ደግሞ እንደናንተ እንደ ባለስልጣን መስሪያ ቤት ይሄ የጸረ ተዋሲያን ርጭት በሚካሄድበት ጊዜ ለምን ያህል ጊዜ ነው መረጨት ያለበት? ተመልሶስ እስከ መጨረሻው ነው? አንዳንድ ተቋማት አንድ ያስረጭተዋልና እስከ መጨረሻ በቃ አስረጭተናል ነፃ ነው የሚባል ነገር አለና ምናልባት እስኪ ምንድነው ሲረጩ መታየት ያለባቸው ነገሮች አሉ። ጊዜው ወይም ደግሞ በእንግሊዝ ፍሪኩዌንሲ የምንለው ነገር በምን ያህል ድግግሞሹን ለማስቀመጥ የሚረጨው ቦታ ነው በጣም መታየት መቻል ያለበት። እውነት ነው አንዳንድ ተቋማት አንዴ ካስረጩ በኋላ በቃ የዘላለም የነሽ አይነት ነገር ይመስላል። ለዚያ ግን ትክክል አይደለም። ለዚህ የሚረጨው ቦታ ቀደም ፕላን ሲደረግ ወይ ሲታቀድ ያ ቦታ ይለያል። ያ ቦታ በምን ያህል ድግግሞሽ መረጨት የሚለውን ነገር ብቃት የወሰዱ አካላት ናቸው እዛ ጋር የሚወስኑት ማለት ነው። አሁን እዚህ ጋር ይሄ ቦታ ይሄን ያህል ቀን ይረጫል፣ ይሄ ቦታ ይሄን ያህል ቀን ይረጫል ብለን ላናስቀምጥ እንችላለን። ግን በአጠቃላይ የዓለም ጤና ድርጅት የሚያስቀምጠው በየ14 ቀኑ አንዴ ከተረጨ በየ14 ቀኑ መረጨት መቻል አለበት። ቢያንስ በየ2 ሳምንቱ መረጨት መቻል አለበት። ይሄ ሲባል ግን 14 ቀን ላይ ጠብቀን ብቻ አይደለም መረጨት መቻል። ምናልባት ብዙ ጊዜ ምንልስ የሚበዛባቸው እጅ የሚበዛባቸው እግር የሚበዛባቸው ቦታዎች በቀን 2ቴም በቀን አንዴም በሳምንት አንዴም በ3 ቀን አንዴም ዲስኢንፌክት ወይም ደግሞ ጸረ ተዋሲ ኬሚካል ርጭት ሊካሄድባቸው ይችላል። ከዚህ ባሻገር አሁን ርጭትን ብቻ ተመለከትን እንጂ አሁን እናንተ በር ላይም ስንገባ ያየ ነው ማለት ነው። ስለዚህ በእግራችንም ሶክ አድርገን መግባት መቻል ያለብን። ለዚህ አሁን እነዚህ በጣም በኮሮና የተጠቁ ሀገራት ላይ በተለይ ወደ ቻይና ሌሎችም ሀገራት ስንመለከት በጋራ ቤት አካባቢ አፓርታማ የሚኖሩ እንዲሁም ደግሞ ጫማ አውልቆ ያለ መግባት ሁኔታዎች ኮሮና ለማስፋፋት ትልቅ አስተዋጽኦ አላቸው። ስለዚህ ዲስኢንፌክት መረጨት ብቻ ሳይሆን
እግራችን ራሱ ዲስኢንፌክት ማድረግ መቻል አለብን። ለዚህ እግራችን ብዙ ቦታ ስለሚረግጥ ለዚህ ስንገባ ወደ አንድ ተቋም ወደ ቤታችን ስንገባ ሶክ አድርገን ብንገባ ወይም ደግሞ ኬሚካል ውስጥ እግራችን ዘብስበን ብንገባ ይሄም አንድ ኮሮና ለመከላከል የምናደርገውን ጥረት ያግዛል። በዚህ መልኩ መስራት እንችላለን። ለዚህ 14 ቀን ነው። ነገር ግን 14 ቀን ብቻ ላይሆን ይችላል። በየቀኑ ዲስኢንፌክት የምናደርጋቸው ሁኔታዎች አሉ። በየሳምንቱ የምናደርጋቸው አሉ። በየኤቭሪ አዘር ዴይ አንድ ቀን አልፈን አንድ ቀን የምናደርጋቸው ቦታዎች አሉ። እነዚህ ሁሉ መታየት መቻል አለባቸው። ለምሳሌ በየቀኑ የምንላቸው ወይም ደግሞ ከተጠቀምን በኋላ ዲስኢንፌክት ማድረግ ያለ አሁን ለምሳሌ እጃችንን የሆነ ነገር ከነካን በኋላ ዲስኢንፌክት እናደርጋለን። የግድ ቅድም ያላቸው ኬሚካሎች አሉ። አንዱ ኢታኖል ወይም ደግሞ አልኮል ነው የምንጠቀመው። ለዚህ አንዱ ሳኒታይዝ ስናደርግ ዲስኢንፌክት እያደረገ ነው ማለት ነው። ያንን ጸረ ተዋሲ ከእጃችን ላይ እያስወገድን ነው። ለዚህ ቫይረስ ደግሞ በባህሪው ህይወት ባለውና ህይወት በሌለው መካከል ነው የሚኖረው። ለዚህ ህይወት ያለው ነገር ሲያገኝ እርጥበት ነገር ሲያገኝ ወዲያውን ህይወት ይዘራና እኛን ያጠቃናል። ለዚህ እንዳንጠቃ ደግሞ እጃችን ዲስኢንፌክት እንደምናደርገው ሁሉ ለምሳሌ በር መክፈቻና መዝጊያዎችን ስንነካ፣ ኮምፒውተሮቻችንን ስንጠቀም፣ ብዙ ቴብሎችን ከነካን በኋላ እንዲሁም ደግሞ ምግብ የሚቀርቡበትን አካባቢ በነካን ቁጥር ብናጸዳቸው መልካም ነው። እንደ ህንፃ በአጠቃላይ ስንመለከት ግን በየ14 ቀን ዲስኢንፌክት ወይም ደግሞ ጸረ ተዋሲ ኬሚካል ቢረጭ አሁን መንግስት የጀመረውን ሂደት አግዘን ውጤታማ እናደርገዋለን የሚል እምነት አለን። በጣም ቆንጆ። አሁን በተለይ አሁን መሳሪያዎቹ በተለይ እነዚህ ርጭት የሚያካሂዱት መሳሪያዎች ብዙ ጊዜ የተለያዩ የመሳሪያ አይነቶችን እንመለከታለን፣ እናያለን፣ እንታዘባለን እና ሰው አንዳንድ ጊዜ ግራ እስኪገባው የተለያየ አይነት የሚሆንባቸው አጋጣሚዎች አሉ። እነዚህን ወደ ሀገር ውስጥ ሲሆን ወይስ ወደፊት ሲሰሩ አስመስለው ሲሰሩ ማን ነው ቁጥጥርና ክትትል የሚያደርግባቸው? ህብረተሰቡ የትኛውን ነው አይነት መጠቀም ያለበት? አሁን ጸረ ተዋሲ ኬሚካል የሚረጭባቸው በተለይ ብዙዎቻችን የምናውቀው ይሄ የአረም ምርጫ አለ። ብዙዎች የሚጠቀሙት እሱን ነው። ነገር ግን የራሱ ለዲስኢንፌክሽን ተብሎ የራሱ የተዘጋጀ አለ። በሀገራችን ግን ያ ብዙ አይታይም። ይህን መጠቀማችን ያም ጸረ አረምም ኬሚካል ሲመረጭበት ያን ያህል ችግር የለውም። ለዚህ ብዙዎቹ የሚገቡት እና አሁን ገበያ ላይ ያለው ብዙዎች የተጠቀሙ ያሉት ግብርና ሚኒስቴር በዛ በኩል የሚገባውን ነው። ለዚህ ሲገባ ጥራቱ ተፈትሾ ነው የሚገባው። ምክንያቱም ከአካባቢያችን ጋር ተስማሚ ነው ተስማሚ አይደለም፣ ኬሚካል ውስጥ እዛ ውስጥ ከገባበት በኋላ የራሱ ሪያክሽን ይኖረዋል አይኖረው የሚለውን ነገር የሚመለከተው አካል እሱን ሌላም ጉምሩክም ደግሞ የራሱ ትልቁ አስተዋጽኦ ሲገባ በዛ በልኩ ስለሚገባ ዞሮ ዞሮ ግን እነዚህ የገቡ የጸረ ኬሚካል ርጭት የሚካሄድባቸው ደረጃቸውን ጠብቀው የገቡ ናቸው። እንዲሁም ምናልባት አንዳንድ ሚዲያ ላይ ማይተን ከሆነ ደግሞ ፊልድ ወይም ደግሞ አካባቢን ለመርጨትም ያየናቸው አሉ። እስከ 15 ሜትር ድረስ የሚረጩም አሉ። እሱም በጣም የሚበረታታ ነው። እንዲሁም በተለይ ቤት ውስጥ የምትረጭ ደግሞ አለች። ትንሽ ሆና 360 ዲግሪ እየዞረች የምትረጭ አለች። ለዚህ እነዚህ የተለያዩ አይነት አሉ። ለዚህ እኛም ብቃት ስንሰጣቸው አንዱ የምናየው ነገር ይሄ ነው። የተፈቀደ ነው የተፈቀደ አይደለም፣ ከአካባቢ ጋር ይስማማል አይስማማም፣ ህብረተሰቡ ተጽዕኖ ያደርሳል አያደርስም የሚሉትን ነገሮች እናያለን። ለዚህ ከነዚህ ነገሮች ጋር የሚቃረን ከሆነ ይሄ አካል ብቃት አይሰጠውም ማለት ነው። ከዚህ ባሻገርም አንዳንድ ኬሚካሎችን ወደ ተስማሚነት ኤጀንሲ ልከን ቴስት ይሰራላል። ላቦራቶሪ እንዲያልፉ የምናደርጋቸው ኬሚካሎችም አሉ። ስለዚህ ውህዳቸውን ደግሞ ሲቀላቀሉ ወይም ደግሞ ኬሚካሉን ደግሞ በተጨባጭ እስከ ተቋማቸው ድረስ ሂደን በድንገታዊ ቁጥጥርም እንዲሁም ደግሞ ፊልድ ላይም ሲረጩም እነዚህ ሁኔታዎች እያየን እያስተካከልን ነው። ብዙ ጥሩ ጅምሮች አሉ ማለት ነው። በተጠቃሚ ህብረተሰብ ዘንድ ብዙ እንግዲህ ግምቶች ይሰጣሉ። አንዳንድ ጊዜ ቅድም ያልኳቸው ከቀናትም ከተለያዩ ጉዳዮች ጋርም በተያያዘና ምናልባት በእናንተ በኩል እነዚህ የተለያዩ የመዛባት ችግር ያለባቸውን ችግሮች አንዳንዱ የተለያየ አይነት አመለካከት ያለው ሰው አለና ምናልባት ብዙ ሰው በሚበዛበት አካባቢ ለምሳሌ ቅድም አንስተዋል እንደነ ቻይና እንደነ ጣሊያን ብዙዎቹ ርጭት ሲካሄዱ የነበረው ብዙ ህዝብ ባለበትም አካባቢ በሚኖሩበትም አካባቢ ነበርና ለህብረተሰቡ የሰጣችሁት ግንዛቤ አለ? እንደ አዲስ አበባ አብዛኛው ስርጭትም በከፍተኛ ቁጥር ያለው አዲስ አበባ ላይ ስለሆነ ግንዛቤውስ ምንድነው ይመስላል? ግንዛቤ በተለያየ መልኩ ግንዛቤዎችን እንሰጣለን። አንደኛ በተለያዩ ሚኒስትሪሚንግ ሚዲያዎች እንሰጣለን፣ በሶሻል ሚዲያ እንሰጣለን። እንዲሁም ደግሞ በአካልም ቁጥጥር ስናደርግ የግንዛቤ ማስጨበጫዎች ይሰጣሉ። በተቋማችን አሁን በተለይ ከ120 ሺህ በላይ ተቋማትን እንዲሁም ግለሰቦች የደረስንበት ሁኔታ አለ። ግንዛቤ ማስጨበጥ አንዱ ቼክሊስት ውስጥ ያለው አካባቢያቸውን ከኮሮና ቫይረስ ለመጠበቅ ራሳቸውንም አካባቢያቸውንም አንዱ ግንዛቤ ማስጨበጫ የምንሰጠው በተለይ ይህን ሰርቪስ ወይም ይህን አገልግሎት ብቃት መስጠት ከጀመረ በኋላ እዚህ ላይ ትኩረት አድርገን እየሰራን ያለ ነው። ህብረተሰቡ አሁን ግንዛቤ ያላቸው አሉ፣ እንዲሁም ደግሞ ትንሽ ምን እንበለው የመወዛገብም ሁኔታ ያላቸው አሉ። ምናልባት
እኛም በእኛ በኩል የምናያቸውን ነገሮች እናስተካክል። ምናልባት የግንዛቤ እጥረት ከሆነ ይሄን ነገር የማስረጽ ስራ እንሰራለን። ዛሬ እኔም የመጣሁት አንዱ ይሄን ነገር ለማስረጽ ነው። ለዚህ አየር በአየር የምንሰማው ሳይሆን መስረጽ መቻል አለበት። ለዚህ አሁን እጆቻችን ምን ያህል የታጠብን ሳኒታይዘር ምን ያህል እንጠቀማለን፣ በዛ ጋር መዘናጋቶች አሉ። ተጠቃቅተን የመቆም ሁኔታዎች መዘናጋቶች አሉ። ለዚህ ይሄን ጸረ ተዋሲ ኬሚካል ርጭት ቢኖር ደግሞ የዓለም ጤና ድርጅትም የተለያዩ ጽሁፎች የሚሉት አንደኛ ህብረተሰቡ ኮንፊደንስ እንዲስ ይሄ ተቋም የንግድ ተቋም ሊሆን ይችላል፣ የግለሰብ ተቋም ሊሆን ይችላል፣ ተጠብቋል ብሎ ያስባል። ሳኒታይዘር እንደሚቀባ ሁሉ ይሄ ተቋም ተጠብቋል፣ ኮንፊደንስ ይኖራል በዛ ተቋም ላይ ማለት ነው። ለዚህ እነዚያም ተቋማት ደግሞ ያን ነገር ሲያደርጉ ህብረተሰባችንን ጠብቀናል። ደንበኛ ንጉስ ነው እንደሌለ። ለዚህ ደንበኛ ንጉስ ነው ካልን ላይቀር ደግሞ ንጉስነታችን የምናሳየው እነዚህ ነገሮችንም በማድረግ ነው። ለዚህ የተለያዩ መረጃዎችን የምንወስደው ከጤና ሚኒስቴር እንዲሁም ደግሞ ከህብረተሰብ ጤና ኢንስቲትዩት እንዲሁም ከባለሙያዎች ነው። ለዚህ እኛም ባለስልጣን መስሪያ ቤት ደግሞ የህብረተሰቡን ጤና ከመጠበቅ አንጻር ጥራት ያለው አገልግሎት እንዲሁም ደግሞ ምርት እንዲደርስ ከማድረግ አንጻር ብዙ ስራ ስለሚሰራ እነዚህ ነገሮች ይሄን ነገር ቢያስረጩ ተጠቃሚ ነው የሚሆኑት። ምናልባት ያጋጠሟችሁ ችግሮች አሉ? ያጋጠሙን ችግሮች አንድ ነገር ሲጀመር ብዙ ተግዳሮቶች ይኖሩታል። ለዚህ እጅ ታጠቡ ስንባል ምን ያህል ተግዳሮት እንዳለ፣ ሳኒታይዘር ሲባል ምን ያህል ተግዳሮት እንዳለ፣ የአፍና አፍንጫ ጭንብል ተጠቀሙ ሲባል ብዙ ተግዳሮቶች እንዳሉ ተመልክተናል። አሁን ብዙ ቻሌንጆች አሉ በከተማችን በአጠቃላይ በኢትዮጵያ የምናያቸው ነገሮች። በመንግስት የሚተላለፉ ብዙ ነገሮች አሉ። ግን ምን ያህል እንደ ህብረተሰብ ብሎም ደግሞ ህብረተሰብ ማለት ግለሰብ ስለሆነ ያን እንመለከታለን። ይሄን ስራ ወይም ደግሞ ብቃት መስጠት ስንጀምር አንዳንድ ተቋማት ብዙዎች የጀመሩት በመልካም ፈቃደኝነት ነው። ይሄን በቮለንተሪ ሰርቪስ ብለው በመናኸሪያ አካባቢ እንዲሁ ህብረተሰብ የሚበዛባቸው አካባቢዎች ስራውን ጀምረዋል። ግን አሁን ብቃት አውጡ ሲባል ብዙዎቹ ፈቃደኞች አይደሉም። ምክንያቱም ያን መስፈርት አናሟለን ብለው ስለሚሰጉ ነው። ለዚህ አሁን በተለይ መርካቶ አካባቢ እነዚህ ችግሮች የበዛባቸው የተለያዩ አካባቢዎች ላይም በ10ም ክፍለ ከተማ በ121 ወረዳ እነዚህ ችግሮች ነጸብራቃቸው ይኖራሉ ለምናስበው። ለዚህ ብቃት የሌላቸው አካላት አሁንም ይሄን ስራ እየሰሩ ነው ያሉት። ለዚህ ፍትህ አካላትም እያገዙን ብዙ እርምጃዎች እየተወሰዱ ነው ያሉት። አንዳንድ ትልልቅ ተቋማት ስም መጥራት ማልፈቅዳቸው ተቋማት ደግሞ ፋይናንሻሊ አቅም ያላቸው በእኔ እይታም ምናልባት አቅም ያላቸው ነገር ግን የተወሰኑ የቀን ሰራተኞችን በመጥራት ኬሚካሉን የተለያየ ኬሚካል በመግዛት በተለያየ ነገር ሲያስረጩ የደረስንባቸው ሁኔታዎችም አሉ። ለዚህ ይሄ ነገር በኋላ እዛ ጋር ያለውን ባለጉዳይ እዛ ጋር ያለውን ሰራተኛ ጠቅመና ብለው ሊያስበው ሊሆን ይችላል። ለዚህ ከግንዛቤ እጥረት ወይ ካለማወቅ ከሆነ መልካም ነገር ነው። ባለማወቅ አድርገ ነው ህብረተሰቡ ግን እየጎዳ ነው። ምክንያቱም ያንን ጉዳት ሪቨርስ ማድረግ ስለማንችል ለዚህ እነዚህ አካላት ስላሉ እነዚህ መጠበቅ መቻል ያለባቸው። አንዳንድ ቦታዎች ላይ ደግሞ በጣም በርካሽ እንረጫለን ብለውም ደግሞ የተለያየ የሚሰሩም ደግሞ አሉ። ለዚህ አሁን እኛ ገበያ ውስጥ አንገባም። የኛ ኃላፊነትም ስላልሆነ ብቃት መስጠት፣ ቁጥጥር ማድረግ፣ ችግር ካለባቸው ደግሞ እነዚህን አካላት ብቃቱን እስከ መንጠቅ ድረስ ነው እየሄድን ያለ ነው። ለዚህ እኔ ችግር ሲገጥማቸው የሚጠራጠሩት ነገር ካለም ከኛ መረጃ ማግኘት ይችላሉ። ለዚህ አገልግሎት ማግኘት ሲፈልጉም ደግሞ ቢቻል እኛን ኮንሰልት ወረዳም ክፍለ ከተማ በማዕከል ደረጃም ቢያወያዩን መልካም ጥርጣሬ ካላቸው፣ ካለበለዚያ ግን ያንን ብቃት ከአዲስ አበባ ምግብና መድኃኒት ቁጥጥር ባለስልጣን እንዲሁም ደግሞ እንደ ሀገር ስንመለከተው ከሚመለከተው አካል የብቃት ማረጋገጫ ወረቀት መውሰዳቸው ማረጋገጥ መቻል ያለባቸው። ለአንዳንዶቹ እንደም ሪኮሜንዴሽን ሌተርም እየሰጠን ነው። ይሄን አገልግሎት ሊሰጡ አስፈላጊውን መስፈርት አሟልተዋል ብለንም ደግሞ ለሚመለከተው ሁሉ ብለን አንዳንድ ቦታ ቻሌንጅ ገጠማቸው ስላለ በዚህ መልኩም ነገሮችን ለማስታረቅ ጥረት እያደረግን ያለ ነው ማለት ነው። የመጨረሻ እናድርገው። እንግዲህ አሁን ትልቁ ስራው የሚሰራው ከህብረተሰቡ ጋር ነው፣ ከተቋማት ጋር ነው እና ይህንን ችግርም ለመቅረፍም ብዙ ስራዎች እንደሚሰሩ ይጠበቃል። ምናልባት እንዲተባበር ይህን ነገር ባለበት በተለይ ከዚህ ገፍቶ እንዳይሄድ እንኳን መከላከል ባለበት ማቆም ለማስቻል የህብረተሰቡ ደግሞ ትልቅ ተሳትፎ ያስፈልጋልና ምናልባት ለህብረተሰቡ የሚያስተላልፉት መልእክት ካለ እሱን ጋብዝና እናጠናቅ። አንድ ነገር እዚህ ጋር ማንሳት የምፈልገው በተለይ ባለፈው ሳምንት የዓለም የጸረ ተዋሲያን ርጭት ቀን ሲከበር የኢትዮጵያ ጤና ሚኒስትር ክብርት ዶክተር ሊያ ያሉት ትልቅ መልእክት አለ። ለዚህ ጸረ ተዋሲያም ሲረጭ እነዚህ ተዋሲያኑ እንዳያላመዱ አስፈላጊ ቁጥጥር ሊደረግበት ይገባል ብለዋል። እኛም ያንን መልእክት ወስደን ብዙ ቁጥጥር ያደረግን ያለ ነው። ለዚህ አንዱ ቻሌንጅ ሊገጥመን የሚችለው በየሰፈሩ ሲረጭ በየአካባቢው ይሄ ነገር አገልግሎት ሲሰጥ አንዱ እነዚህ ተዋሲያን ይላመዱና አሁን ከሚጠበቀው በላይ ብዙ ሞት ሊገጥምን ይችላል። በኮሮና ሳይሆን እነዚህ ተዋሲያንን በመላመድ ባክቴሪያ ሊሆን ይችላል ወይ ቫይረስ የተለያዩ ተዋሲያን በመላመድ ለዚህ ህብረተሰቡ ሊያደርግ የሚገባው ነገር ብቃት ባላቸው አካላት ብቻ ነው እነዚህን
ጸረ ተዋሲያን ኬሚካል ርጭት ማካሄድ ያለበት። ምክንያቱም አንዳንድ ጊዜ ብቃት የሌላቸው አካላት ርጭት ሲያካሂዱ ቅድም ፕላን ብለናል። ፕላን ሲደረግ እዛ ከምን አይነት ማህበረሰብ ነው የሚኖረው? አስማቲክ ሊኖር ይችላል፣ መለየት መቻል ያለበት። ምናልባት ኮሮና ያለውም ኬዝ ሊኖር ይችላል፣ መለየት መቻል። ህጻናት ሊኖሩ ይችላል፣ አረጋውያን ሊኖሩ ይችላሉ። እነዚህን ሁኔታዎች የሚመለከተው ማን ነው? በስታንዳርድ ኦፕሬቲንግ ፕሮሲጀር ወይም ደግሞ የስራ ቅደም ተከተል ስለሚያስገብ በዛ ሂደት ነው ስቴፑን ጠብቀው የሚያዩት። ለዚህ እነዚህ ነገር መታየት መቻል ያለበት፣ ህብረተሰቡ በዚህ ማገዝ መቻል ያለበት። ሌላ በአፓርታማዎችና የጋራ መኖሪያ ቤቶች አካባቢ እነዚህ ነገሮች ቢደረጉ ህጻናት አሉ፣ የተለያየ ህብረተሰብን ወጪ ገቢው አንዳንዴም አይታወቅም። ለዚህ አንዱ የምንጠበቅበት ኮሮና የምንከላከልበት ከእጅ መታጠብ፣ አፍና አፍንጫ ጭንብል፣ ሳኒታይዘር ከመጠቀም ባሻገርም ደግሞ ይህን ብናደርግ ተጋግዘን የሁላችንም ኃላፊነት ስለሆነ ኮሮናን መከላከል ብሎም ደግሞ ወደምናስበው ቁጥጥር ስለምንገባ ተጋግዘን ኮሮናን እንከላከለው የሚል መልእክት ለማስተላለፍ እጅግ አድርጌ አመሰግናለሁ አቶ አለማየሁ ወንድማ። ሌሎች ጊዜያቶችም እንግዲህ ለተመልካቾቻችን እንደዚህ አይነት ወቅታዊ የሆኑ መረጃዎችን ምክንያቱም ይሄ በጣም ወቅታዊም ጭምር ስለሆነ በከተማችን እንዲሁም ደግሞ በሀገራችን ደረጃ እንደዚህ አይነት ስርጭቶችን የሚያካሂዱ ሰዎች በየሰፈሩም እየመጡ ነውና ስለዚህ ይህንን ህብረተሰቡ እንዴት ጥንቃቄ ማድረግ አለበት የሚለውን ስለሰጡ መረጃ አመሰግናለሁ። ሌሎች ጊዜያቶች ደግሞ ከዚሁ ከኮሮና ጋር በተያያዘ ሌሎች መረጃዎችን ይሰጣሉ ብዬ አስባለሁ። በደስታ እናመሰግናለን። የተከበራችሁና የተወዳችሁ ተመልካቾቻችን ፋና ብሮድካስቲንግ ኮርፖሬት ፋና ቴሌቪዥን ነው እየተከታተላችሁ የምትገኙት። የዛሬው ፋና ጤናችን እየተከታተላችሁትን ይመስል ነበረ። ብስራት መንግስቱ ከመላው የፋና ብሮድካስቲንግ ኮርፖሬት ፋና ቴሌቪዥን የስቱዲዮ ባለሙያዎቻችን ጋር በጋራ በመሆን ቆይታ አድርገናል። ስለተከታተላችሁ እናመሰግናለን። ሰላም